ባደጀለማ አበራ መስቀሉ እኛ አበራ ተሳለን አበራ መስቀሉ እኛ አበራ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቤንሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዕለት እንግዲህ የመስቀል ደመራ በዓልን በሚመለከት ቆይታ እናደርጋለን። አብረናችሁ ቆይታ የምናደርገው የፕሮግራሙ አዘጋጅና አቅራቢ እኔ በፈቃዱ አዳነና እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሶሳ ሀገረ ስብከት የመንበረ ሰላም ቅዱስ ገብርኤል ካቴድራል ስብከተ ወንጌል ክፍል ኃላፊ ከሆኑት መጋቢ ሐዲስ ብንያም ጋር ቆይታ እናደርጋለን። አብራችሁን ቆዩ። መጋቢ ሐዲስ ብንያም ንብረት በአሶሳ ሀገረ ስብከት የመንበረ ሰላም ቅዱስ ገብርኤል ካቴድራል ስብከተ ወንጌል ክፍል ኃላፊ፣ እንግዲህ ስቱዲዮአችን ለመጀመሪያ ጊዜ አክብረው ስለመጡ ከልብ እናመሰግኖታለን። እኔም አመሰግናለሁ። እሺ መልካም ነው። ዛሬ ከሶት ጋር ቆይታ የምናደርገው እንግዲህ የመስቀል ደመራ በዓል ነው ብለን ከወዲሁ አስተዋውቀናል። እንዲሁ ከሱን ጀምርና የመስቀል ደመራ በዓል ምንድነው? እስኪ ከሱን ጀምር። የመስቀል ደመራ በዓል እንግዲህ እንደ ቅድስት ቤተክርስቲያን መስቀል የሚለውን ከመጀመሪያው ስንመለከተው መስቀል በብሉይ ኪዳን የወንጀለኞች መቅጫ የነበረ፣ ዛሬ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት ጀምሮ መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል መድኃኒታችን ነው ብላ ቅድስት ቤተክርስቲያን የምንድንበት 5500 ዘመን በግብርናተ ዲያብሎስ ሰው ተይዞ ይኖር የነበረ ሰላሙን አጥቶ አንድነቱን አጥቶ ጸጋውን አጥቶ አጠቃላይ ሱታፌውን አጥቶ የነበረበት መስቀል አሁን ደግሞ መስቀል መመኪያችን፣ መስቀል የድነታችን አስገኝ የምንድንበት የዳንበት መስቀል የድህነት አርማ፣ የድህነት አርማ፣ የሰላም ምልክት፣ የፍቅር ምልክት፣ የፍቅር አርማ፣ የድህነት አርማ፣ የሰላም ምልክት ተብሎ ይነገራል፣ ይነበባል፣ ይተረጎማል፣ ይመሰጠራል። እሺ መልካም ነው። ስለዚህ መስቀል እንግዲህ የሰው ልጆች የዳኑበት የመዳናቸው ምልክት አርማ መሆኑን ገልጸውልናል። ከልብ ነው የምናመሰግነው። እንደው ከዚህ ጋር ተያይዞ እንግዲህ የመስቀል ደመራ በዓል ምንድነው የሚለውን እስኪ ቀጥታ እንግባና እሱን እንስማው። እንግዲህ የመስቀል ደመራ በዓል ስንመለከተው እንግዲህ የመስቀል ደመራ በዓል ደመራ ማለት ስንመለከተው ደመራ ከሚለው አንቀጽ እንተረጉሟለን። ቅድስት ቤተክርስቲያን ይሄንን ስትተረጉመውና ስትናገረው ደመራ ማለት ደመረ፣ ጨመረ፣ አንድ ያደረገ ከሚል አንቀጽ ወይንም ግስ የተወረሰ ግዕዝ የግዕዝ ቃል ሲሆን መሰብሰብን፣ መገናኘትን፣ መጣመርን፣ አንድ መሆንን በአጠቃላይ ሱታፌን አንድነትን የሚሰብክ ደመራ አጠቃላይ እንደዚህ መሰብሰብ ማለት ነውና ደመራ ከራሱ ከደመራው ስንመለከተው ደመራ ማለት የተሰበሰበ አንድ የሆነ ተሰብስቦ አንድ የሆነ ማለት ነው እና አንድ መጽናት አይችልም። ነገር ግን አባቶቻችን እንደሚሉት ድር ቢያብር አንበሳ ያስር እንደሚሉ ችቦ እየተሰበሰበ አንድ ይሆናል፣ ይሰበሰባል፣ አንድ ይሆናል ማለት ነው እና ደመራ ማለት መሰብሰብ፣ አንድ መሆን፣ አንድነትን መግለጽ፣ ሱታፌን መግለጽ ብሎ ራሱ ደመራው እንጨቶች አንድ እንደሆኑ መደመርን ከእንጨቶችን ከችቦዎች የሰው ልጅ ይማርበታል። አሁን በዚህ ጊዜ በባህላችን እንደ ቅድስት ቤተክርስቲያን ወይንም እንደ ዓለም አቀፍ ስንመለከተው የሰው ልጅ ያው በጥንተ ፍጥረትም አምላኩን ያውቃል። ስንመለከተው በስነ ፍጥረት ብዙዎች አባቶቻችን አባቶቻችን በስነ ፍጥረት እግዚአብሔርን
በስነ ፍጥረት ሰላምን በስነ ፍጥረት ሁሉ ነገር አውቀዋልና ዛሬም ከዚህ ከደመራ ከእንጨቶች መሰባሰብ እኛም ዛሬ ከመሰባሰባችን ተሰብስበን አንድነትን የምንሰብክበት ደመራ ማለት አንድነት የሚሰበክበት አንድነት የሚታወቅበት ፍቅር የሚታወቅበት ህዝቡ አንድ ሆኖ አንድነቱን የሚያጸናበት አጠቃላይ አንድነቱን የሚያጸናበትና አንድነቱን ውህደቱን የሚያገኝበት መገለጫው ከዚህ ከደመራው ይወሰዳል ማለት ነው። ከደመራው ይወሰዳል። ብዙ ችቦዎች አንድነት ሆነው አንድ ደመራ ፈጥረው እንደሚያበሩና ብርሃን እንደሚፈጥሩ ሁሉ አንድ ከሆንም ብዙ ነገር አንድ ከሆን ፍቅር ይኖራል፣ አንድ ከሆን ሰላም ይኖራል፣ አንድ ከሆን ህብረታችን ይጸናል። ማሸነፍም መሸነፍም ሁሉ ነገር አለበት ማለት ነው። የድል አርማ ነው ማለት ነው። ደመራን ለመጀመሪያ ጊዜ የደመረ ማን ነው? ለምን ተደመረ? እንግዲህ ደመራን ለምን ተጀመረ ማን ጀመረው ብለን እንግዲህ ነገር ከስሩ ውሃ ከጥሩ ይላሉ አባቶቻችን። እንግዲህ ደመራን መደመር የጀመረችው የተጀመረ ምክንያታዊ ያለው ምክንያቱም ደግሞ ምንድነው ያለ እንደሆነ ምክንያታዊት እንግዲህ አንድ ነገር መቼም ለማድረግ ምክንያት አለ። መድኃኔ ዓለም ክርስቶስ ራሱ ማዳን እየቻለ ምክንያት ይሻል እና በምክንያት የመስቀሉ መገለጥ በመጀመሪያ ስሟ እሌኒ ተብላ ኋላም ደግሞ ንግስት ተብላ ኋላም ደግሞ እንደገና ቅድስት ተብላ ስሟ በተጠራችው ቅድስት ልዩ ወይንም ንግስት ልዩ በሆነች በእሌኒ የተጀመረ ነው ማለት ነው። በ300 ዓመተ ምህረት ያው መስቀሉ ከተቀበረ ከ200 ከ300 እስከ 300 ዘመን ድረስ ያው መስቀሉ ነገረ መስቀሉ ያው የተደበቀ እውነትና ፀሐይ ነው እየቆየ ያበራል ይላሉና ፀሐይ መጀመሪያ ስትወጣም ቀስ እያለች ነው፣ ኋላ ደግሞ ድምቀቷን ትንትራለችና መስቀልም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት በኋላ መስቀሉ ድውይ የሚፈውስ ሙት የሚያነሳ ለምጽ የሚያነጻ ሰላም የሚሰጥ ፍቅር የሚሰጥ መሆኑን የተረዱ ፍቅርንና ሰላምን አንድነትን ደግሞ የማይወዱ በስም አጠራራቸው አይሁድ ተብለው ይጠራሉ ማለት ነውና ጸልተው ተመቅኝተው ጸፍተው ገርፈው የሰቀሉት መድኃኔ ዓለም ክርስቶስን ማለት ነውና መስቀሉ ለ300 ዘመናት ተቀብሮ ይኖር ነበርና በዚህ አማካኝነት እሌኒ ወይንም ንግስት እሌኒ ቅድስት እሌኒ መስቀሉን ለመፈለግ ብዙ ጥበብ ተጠቅማለች፣ ብዙ ነገር አድርጋለች። ከብዙ አንዱ የመስቀል ነው፣ ከብዙ አንዱ ደመራ ነው የታወሳት የተቀረጻት። አይምሯ ልቡኗ አስቦ አይምሯ መላልሶ ያሰበው መስቀልን ነው እንትን ደመራ ነው እና ደመራን መስቀሉን ለመፈለግ ያው በኪራኮስ ብዙ ለ300 ዘመናት መስቀሉ ተቀብሮ ስለነበረ ቆሻሻ ቀብረውት ቆሻሻ እየደፉበት ቆሻሻ ሲደፋበት ያው እነሱ 3 እንትኖች ነበሩ፣ 3 መስቀሎች ነበሩ። አንዱ ሁለቶች እነዚህ ፈያታዊ ዘየማን ፈያታዊ ዘጸጋም የተሰቀሉበት፣ መካከሉ ደግሞ የመድኃኔ ዓለም ክርስቶስ የተሰቀለበት መስቀል ነበርና ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀሉ እንዳይታወቅ ምልክቱ እንዳይታወቅ ወደ ትውልድ እንዳይተላለፍ ትውልድ እንዳያውቀው ምልክቱን ለማጥፋት ከሁለቱ መካከል ነበር የቀብረውት የነበርና እና ቅድስት እሌኒ ወይንም ንግስት እሌኒ ታማኝ የሆነች የነበረች ስለ ነገረ መስቀሉ የምታስብ ነበረችና በአረማውያን ሀገር ሂዳ እንኳን ራሱ በአረማውያን ሀገር ሂዳ እንግዲህ መሄዷን ኋላ የምናነሳው ሁነን የሷን ታሪክ እናንተን ኋላ የምናነሳው ሁነን እና ቅድስት እሌኒ ይህንን ስታስብ ደመራ አሰበች። መስቀሉን ለመፈለግ ደመራውን አሰበች እና ስታስብ እንዲያውም ከሀገር ሽማግሌም ሰውም ጠፍቶ ነበር ይላሉና ከዚያን ግን ኪራኮስ የሚባል አንድ ከሀገር መቼም ያድጋ ለሀገር ዘይንበለ አሃዱ ሄር ይላል ትላለች ቅድስት ቤተክርስቲያን። ብዙዎች ቢበዙ ክፎች ቢበዙ ከክፎች መካከል ደግሞ አንድ ደግ የሆነ
ኪራኮስ የሚባል ሰው አገኘችና አላዋቂዎች ቢበዙ ግን አዋቂ ካላዋቂዎች መካከል አዋቂ ከንፍሮ መካከል ወይንም ከቆሎ መካከል ከንፍሮ ልበለው በቃ የሚታወቅ ከንፍሮ አንዷ ሰዓት በስል ትገኛለች እና ከዚህ መካከል ካልበሰሉት መካከል የበሰለ ሽማግሌ በእውነት አሁን ሽማግሌ አባቶቻችን ምን ያሉ ሰማይ ቢቀደድ በምን ይሰፋል ቢሉ በሽማግሌ የጨነቀው ሽማግሌ ይሰፋል ይላሉና እሌኒ ይሄንን አገኘችውና አመለከታት። መጀመሪያ አመለከታት። 3 ተራሮች ያው ቆሻሻ የወደቀበት ስለሆኑ 3ቱ ተራሮች ትልልቅ ነበሩና ከነዚያ ግን እሱም ለይቶ ያውቀው ነበረ እና መስቀሉ የሚገኝበትን እንድታውቅ ምልክት ነገራት እና ምልክት ሲነግራት ከምልክቱ አንደኛው በጣቱ ወአመረ በጣቱ አመለከታት። ግን ከ3ቱ አንዱ መሆኑን ደግሞ ለማወቅ ያው እንግዲህ ወደ እግዚአብሔር መጸለይ አንደኛው ወደ እግዚአብሔር ለመጸለይም ነው እና ደመራ ደምሪ ያላት ደመራ ደምረሽ ደመራውን እንጨቶችን ሰብስበሽ ደመራ ደምሪ ያንን ደግሞ በእሳት አቃጥዩ አላትና በእሳት ስታቃጥዩ የእንጨቱ ወይንም የእሳቱ ጢስ ወደ ላይ ሄዶ ነጭ ዕጣን ጨምረሽ አድርጊበት። ያኛው የዕጣኑ ጢስም ወደ ላይ ሄዶ ወደ ሰማይ ሄዶ ተመልሶ ወደ ታች ይሰግዳል። ተመልሶ ወደ ታች ሲሰግድ መስቀሉ ያለበትን ቦታ ያሳይሻል ብሎ ምልክት ነገራት እና አባቶቻችን ይህንን በምሳሌ ይገልጹታል። ቅድስት ቤተክርስቲያን ቀጥታ ከምታስተምርበት ይልቅ በምሳሌ የምታስተምርበት መድኃኔዓለም ክርስቶስም ቀጥታ ከሚያስተምርበት በምሳሌ የሚያስተምርበት ይበዛል። ግልጽ እንዲሆን እንዲሁም አባቶቻችን ይላሉ ነገር በምሳሌ ጠላ በብርሌ ይላሉ። ድጓም ባህሌ እንደዚህ እያሉ ይናገራሉ እና መድኃኔዓለም ክርስቶስ ከአስተማራቸው አንዱ በምሳሌ ነበርና አባቶቻችን ይህንን ደመራ በምሳሌ ይገልጡታል እና ወደ ላይ የመሄዱ ደመራ የመደመሩ የአንድነታችንን ምሳሌ ሲለዩት ነው። የአንድነታችን ውህደታችን ሱታፊያችንን ሲገልጽ ነው እና እሳቱ ደግሞ የመንፈስ ቅዱስ ብለው ይገልጻሉ። የመንፈስ ቅዱስ ብለው እሳቱ የመንፈስ ቅዱስ አብዛኛውን እሳት ረቂቅ እንደሆነ እሳት ላጥፋ ያለውም ላጥፋ ቢል የሚታገሰው እንደሌለ ሁሉ መንፈስ ቅዱስን በረራዩ በይቅርታው ነው እንጂ ሁሉን ማድረግ ስለሚችል ስላሴ ማለት ነው። ስለዚህ እሳት የመንፈስ ቅዱስ ላይ ይገልጹታል እና ዕጣኑ ደግሞ የጸሎታችን ዕጣኑ ደግሞ የስግው ቃልን ብለው ይገልጹታል እና የኢየሱስ ክርስቶስ የስግው ቃል የስጋ እና ጢሱ ደግሞ የጸሎታችን ምሳሌ ነው ይገልጻሉ። ወደ ላይ መውጣቱ ሰው መከራ ሲበዛበት ፍቅር ሲያጣ አንድነት ሲያጣ ቅድስት ቤተክርስቲያን እንደዚህ ጸሎት ሁልጊዜም ታስተምራለች። ስለ ጸሎት በጸሎት ነው መፍትሄው ቁልፏ በጸሎት ስለሆነና ጢሱ የጸሎታችን ምሳሌ ነው። ወደ ላይ ሲሄድ ጸሎታችን ወደ ላይ አድርጎ እንደገና ከመንበረ ጸባዖት ደርሶ የኛን ጸሎት ተሰምቶ ወደ ክርስቶስ ተሰምቶ በዚህ ዓለም ስንኖር ደግሞ ተምኔታችን የመፈጸሙ ምሳሌ ነው ብለው አባቶቻችን ይህንን የጢሱን ምሳሌ በዚህ በአማረ መልኩ በንባብም በትርጓሜም በምስጢርም ይገልጹታል እና እንዲሁ ወደ ታሪክ ስንመልሰው ራሱ እንባችን ራሱ ወደ ሰማይ እየማረጉ ምሳሌ አሁን ከቅዱስ መጽሐፍ ስናያይዘው ራሔል እንባዋ ወደ ሰማይ ተሰማላት ይላል። ራሔል ስታለቅስ ጭንቁ ሲበዛባት ስለ ልጆቹ አለቀሰች ይላልና ማቴዎስ 2 ላይ እንደሚገልጸው እና ወደ ላይ ተሰማ እና እንባዋ ወደ ላይ ተሰምቶ እንባዋን ወደ መንበረ ጸባዖት ተሰምቶ ተመልሶ ደግሞ እንደገና መልስ ዞ መጣና ይሄ ዕጣኑ ዛሬ ወደ ላይ ጢሱ ሄዶ መስቀሉ ያለበትን የክርስቶስ መስቀሉ ያለበት ክርስቶስ የተሰቀለበት ስጋውና ደሙ የፈሰሰበት የዓለም የሰላም ምልክት የፍቅር ምልክት የፍቅር አርማ የሆነውን መስቀሉን አሳያት እና ደመራ መደመር የተጀመረ በማን ነው ያለ እንደሆነ በቅድስት እሌኒ ወይንም በንግስት እሌኒ ወይንም በቀድሞ አጠራሯ እሌኒ ተብላ በምትጠራ በእሌኒ ነው ማለት። መልካም ነው መምህር። የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንግዲህ ዛሬ የመስቀል ደመራ በዓልን በሚመለከት ውይይት እያደረግን ነው። እናንተም ከቃሉ ጀምራችሁ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። አሁንም በድጋሚ እንኳን አደረሳችሁ እያል አብራችሁን ቆዩ።
ወደ ሌላኛው ጥያቄ ስንሄድ እንግዲህ ዮሐ ይባላል። ምንድነው ትርጓሜው? አሁን እንግዲህ የዮሐንስ ዕለትም የአዲስ የዘመን መለወጫም ይባላል አይደለ? የመስቀል ዕለትም ይባላል። እንደው ምንድነው ትርጉሙ? እስኪ እንግዲህ መስቀሉን ቅድስት እሌኒ ቆፍራ በመስከረም በመጋቢት 10 ማስቆፈር ጀምራ በመስከረም 17 ያገኘችበት ቀን ነው። እንግዲህ ከዚያ ጀምረን እስካሁን ድረስ እንቆጥረው ቁፋሮ ጀመረች። በመጋቢት 10 ቁፋሮ ጀመረች። ከዚያም በኋላ በመስከረም 17 መስቀሉን አገኘች እና ዮሐ ማለት ይሄው ተገኘ ይሄዋ ማለት ነው። ይሄዋ መስቀሉ ይሄዋ የመድኃኔ ዓለም የክርስቶስ መስቀል የተሰቀለበት የወንበዴዎች መቅጫ የነበረው የድህነት የኛ መመኪያችን መስቀላችን ይሄዋ ድህነታችንን ያገኘንበት፣ ሰላማችንን ያገኘንበት፣ ፍቅራችን ያገኘንበት፣ ክርስቶስን ያየንበት መጽሔታችን እንዲያውም መጽሔት ይለዋል መስቀልን እንዲያውም ወይም መጽሔት ይለዋል። ለምን ሰው መልኩን በመጽሔት ወይም መስታወት መጽሔት ትለዋል የቅድስት ቤተክርስቲያን። እና መጽሔት ማለት ደግሞ መስታወት ማለት ነው። እና መስታወት ደግሞ የዓይን ጉድፍ የሚያሳይ ነው። እና ይሄዋ ክርስቶስን ያየንበት በመልተ መስቀል ተሰቅሎ ረቂቁን መለኮት ሰማይና ምድር የማይችለውን ክርስቶስን ያየንበት መስታወታችን መስቀሉ ይሄዋ ሰውነታችንን ንጹህ ያደረግንበት የዳንበት ወይንም እናታችን ድንግል ማርያምን ይምላታል። አሁን በዚህ በዮሐንስ መስቀሉ ስር ስላየናት እና በመስቀሉ ስር ስላየናት እናታችን ድንግል ማርያምን ያየንበት ከመስቀሉ ስር ከዚህ በዮሐንስ ወንጌል ምዕራፍ 19 ላይ እንደምንመለከተው እነዋት እናት ብሎ ከመስቀሉ ስር አንገቱን ዘንበል አድርጎ ያየንበት እና ቅድስት እሌኒ ይሄንን ስትገልጽ በዚያን ጊዜ በነበረው መግባቢያ ቋንቋ ይሄው መስቀሉ ተገኘ እናታችን ድንግል ማርያምን ያየንበት መስቀሉ ወይንም እንደገና መንበር ይለዋል። ማይድ የበላንበት በዕለተ ሐሙስ የተሰዋበት እና አንደኛ ይሄው መስቀሉ፣ ሁለተኛ ይሄው ክርስቶስን ያየንበት መስቀሉ፣ ሶስተኛ ድንግል ማርያምን ያየንበት መስቀሉ፣ አራተኛ አንድ ላይ በህብረት የተመገብንበት ማዕድ መንበር ይለዋል እና ይሄው ክርስቶስን ያየንበት መስቀል ይሄዋ ብላ ያላመኑት ይሄዋ መስቀል ይሄዋ የሚባለው አመላካች ነው ማለት ነው። ቃሉም ይሄዋ ነው እንጂ ይሄዋ አይደለም። ይሄዋ መስቀል ይሄዋ ተገኘ ተረጋገጠ ማለት ነው። የክርስቶስ መስቀል መሆኑ ተረጋገጠ። ይሄዋ መስቀል ከልብ ነው የምናመሰግነው መምህር። ስለዚህ እሌኒ የምትታወስበት አንደኛው ይሄ ነው ማለት ነው። ወደ ሁለተኛው ወደ ክፍል 2 እንበለውም ወደዚያ ስነድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓልን ስታከብር የምታስታውሰው በበኩርነት የምታዘክረው ማንን ነው? በዓለ መስቀሉን ስናከብር አጠቃላይ የምናስበው መከራ መስቀሉን የተቀበለ ክርስቶስ ነውና መከራ መስቀል የተቀበለ መድኃኔ ዓለም ክርስቶስ ነው የምናስብ። የሰው ልጅ ለማዳን ዋጋ የከፈለውን ምን የሌለበት ክርስቶስ ለሰው ልጅ ሁሉ መገረፉን፣ መሰቀሉን፣ መገፋቱን፣ መሞቱን አጠቃላይ ሕማማተ መስቀሉን ከቤተልሔም እስከ ቀራንዮ ድረስ ያደረገውን አጠቃላይ በዚህ ዓለም ላይ ያደረገውን መከራ ነገረ መስቀሉን ክርስቶስን ነገረ መስቀሉን ስናስብ አክሊለ ሦኩን የተሸከመ በመልተ መስቀል ላይ የዋለውን ክርስቶስን እናስባለን። ከልብ አመሰግናለሁ መምህር። ያው ነገረ መስቀሉ የተነካካ ቢሆንም የመስቀሉ ነገር ለሚጠፉት ሞኝነት ለኛ ለምናምን ግን ወይም ለምንድን ግን የእግዚአብሔር ኃይል ነው የሚላለ እና እንደው በብዛት ነገረ መስቀሉ ሲባል ምንድነው? አሁን ነገረ መስቀሉን ረስታችኋል ብንባል ምን ረሳን ማለት ነው? እስኪ እውነት ነው ለሚጠፉት አንደኛ ቆሮንቶስ ምዕራፍ 1:18 ላይ የምናገኘው ኃይለ ቃል ነው እና ቅዱስ ጳውሎስ በደንብ በሰፊው አብራርቶታልና ነገረ መስቀሉ ስንል ነገረ መስቀሉን በ3 ከፍለን እናየዋለን። አንደኛው ነገረ መስቀለ ክርስቶስ ነው። ነገረ መስቀለ ክርስቶስ ማለትም ክርስቶስ የተቀበለው ሕማማተ መስቀል መከራ፣ መታመም፣ መሞት፣ መገረፍ፣ መሰቀል
እርሱ ያደረጋቸውን ነገረ መስቀሉ ብለን ስናስብ የክርስቶስ ነገረ መስቀሉ ነው። ይሄን ሁሉ ያደረገው ለማን ነው ግን? በምን ምክንያት ነው? አሁን እሱ መሞት የሌለበት ነው አይደለ? እንደ ሌሎቹ መጻሕፍት አስተምሮ ወይም እንደ ሌሎቹ ሐሳብ ስንወስደው መሞት የለበትም አይደለ? መሰቀል ለምን መሰቀል አስፈለገው? ለምን መገረፍ አስፈለገው? ለምንስ ይሄን ሁሉ መከራ መቀበል አስፈለገው ቢባል መልሱ እንደው ለምን አደረገው ቢባል ምንድነው ምክንያቱ? እንግዲህ መድኃኔ ዓለም ክርስቶስ እንዲያውም አባቶቻችን ሲገልጹት ክርስቶስን ሲገልጹት እንዲህ ብሎ ይገልጹታል። እከብራኤል ክቡር እነግሳኤል ንጉስ እደህያኤል ባለጸጋ ይሉታል እና ንጉስ ዘይጅ ሰይምዋ ባኤል ዘይጅ ሊየቅህዋ እግዚ ዘይጅ ግእዝዋ የማይነቅፉት ንጉስ። አሁን ንጉስ ብሎ መነቀፍ አለ፣ እውነት ነው። ሀብታም ተብሎ መድሄት አለ እና ከብሮ የሚዋረድ አለ። ክርስቶስ ግን እከብራኤል ክቡር እነግሳኤል ንጉስ በለጸጋኤል ባለጸጋ የሆነ ክርስቶስ አጠቃላይ ይህን ጸዋተው መከራ የተቀበለው እውነት ነው። በባህሪው ረቂቅ ነው። በባህሪው ረቂቅ የሆነ አምላክ ግን የበደለ የሰው ልጅ ነው። የሰው ልጅ ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪ ነፍስ ብለው ይገልጹታል ቅዱሳት መጻሕፍት። አራቱ ባህሪያተ ሥጋ ይታወቃሉ። ያው መቼም ሁልጊዜ የምናውቃቸውና እሳት፣ ውሃ፣ ነፋስ፣ መሬት፣ ውሃ እነዚህ ናቸውና አምስተኛ ደግሞ ባህሪ ነፍስ ነውና እነዚህንም ነጥሎ ሲገልጿቸው ልባዊነት፣ ነባቢነት፣ ሕያውነት ሰባት ይሏቸዋልና ፍጹም ማለት ነው። ሰው ፍጹም መሆኑን ሲያመለክት ነውና ሰባት በዕብራውያን ፍጹም ስለሆነ ፍጹም አድርጎ ሰውን እንዲያውም ፍጹም አድርጎ ሰውን ፈጠረ። እንዲያውም እንዲህ ይላሉ አባቶቻችን ወይንም ሲናገሩ ሥላሴን አይታችሁ ታውቃላችሁ ብለው ይገልጻሉ። አይ እኛ አይተናናቅ በምስላቸው በስዕላቸው እናያለን። ስዕል እና ስዕላቸውን እንዴት አድርጋችሁ ትለዩታላችሁ? ሥላሴ እና ሥላሴን ለመለየት ሰውን ማየት ራስክን ማየት ይፈልጋል ይላል። ለምን ያለ እንደሆነ በኦሪት ዘፍጥረት ምዕራፍ 1 ንግበር ሰብአ በአርአያነ ወበአምሳሊነ ብለው በአርአያቸው ስለፈጠሩ አንድን ሰው ማየት ሥላሴን ማየት ነው ብለው ይናገራሉ ቅዱስ ቤተክርስቲያን። ለምን ያለ እንደሆነ በአርአያቸውና በአምሳላቸው ስለተፈጠሩ እና ሰው ይሄን ያህል ክብር አለው ማለት ነው። ይሄን ያህል ክብር አለው። ፍጹም ነው። በአርአያ እግዚአብሔር የተፈጠረ ከሁለቱ ስነ ፍጥረታት ልዩ ንጹህ አይምሮ ያለው አዋቂ ሆኖ የተፈጠረ የሰው ልጅ ነው። እንዲገዛ እንዲነዳ የበላይ እንዲሆን ተፈጠረ። አዎ የተፈጠረ የሰው ልጅ ነውና ስርዓት ተደርጎለታል። ሕግ ተሰርቶለት ነበርና ሕግ አጠፋ፣ ስርዓት አጠፋ። አትብላ ያለውን በላ፣ ጠብቅ የተባለውን ሳይጠብቅ እንደገና አታድርግ ያለውን አደረገ ብሎ ቅዱሳት መጻሕፍት እንደሚለው በኦሪት ዘፍጥረት ምዕራፍ 3 ላይ እንደምንነገረው። ስለዚያ ሰውን ለማዳን ሰው መሆን ያስፈልጋል። አሁን ክርስቶስ ለምን ተሰቀለ? ለምንስ ይህን ዓለም በእጁ ያዘ? በመሃል እጁ ያዘ የሰው ልጅ በመሃል እጁ ያዘ ክርስቶስ እንዴት ተሰቀለ? እንዴት ተጨበጠ? እንዴት ተዳሰሰ? እንዴት ግዙፉ ረቂቁ ግዙፍ እንደገና ደግሞ ትሁቱ ልዑል እንዴት ሆነ ብሎ ለሚጠይቁና ለመረዳት ለሚፈልጉ ሰዎችም ምንድን ያለ ሆነ የበደለ ሰው ነው። ሰውን ለማዳን ሰው መሆን ያስፈልጋል። አሁንም ቢሆን በዚህ ዘመን ሰውን ለማዳን ሰው መሆን ያስፈልጋል። አሁንም ቢሆን ሰውን ለማዳን ሰው ለመሆን ስለፈለገ ክርስቶስ የበደለ ሰው ነውና ከእናታችን ከድንግል ማርያም ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ቃል ኪዳን በሰጠው መልኩ በሐሙስ ዕለት ወበቃለ ዕለት ተወለድም ወለተ ወለት ከወዲህ ኩስተ መረበ ከወትቤዝ ወከ በመስቀል ወበቃልየ ብሎ ቃል ኪዳን በሰጠው መሰረት መድኃኔ ዓለም ክርስቶስ ከሰማይ ሰማያት ወረደ እና ከሰማይ ሰማያት ወርዶ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ረቂቁ ግዙፉ ረቂቅ ሁኖ ሰው የሆነ ለምንድን ነው ብለን አጠቃላይ ስንመልሰው ሰው የመሆኑ አምሳል ሰው ስለተገፋ ስጋ ለብሶ እንደ ሰው ተጨብጦ እንደ ሰው ተዳሶ የበደለ ሰው ነውና ሰው ሁሉ ሰው ማዳን ይሆን ዘንድ ያለ ዘራ ቢሲ ከእናታችን ከድንግል ማርያም ተወልዶ ሰውን እንደው ፈቀደ እግዚአብሔር ገዞ ለአዳም ወደ ቀደመ ክብሩ ወደ ቀደመ ማይረቁ ወደ ቀደመ ልጅነቱ ወደ ቀደመ ቦታው ወደ ገነት መለሰው እና ነገረ መስቀሉ ለሶስት እንከፍለዋለን ብለን ነበርና ነገረ መስቀሉ አንደኛው ነገረ መስቀለ ክርስቶስ ነው። ሁለተኛው ደግሞ ነገረ መስቀለ ሰው የሚቀበለው መከራ ምንድነው? በዚያ በማቴዎስ ወንጌል ምዕራፍ 10:28 ላይ እኔን የወደደ መከራ መስቀሌን ተሸክሞ ይከተለኝ ብሎ መድኃኔ ዓለም ክርስቶስ ስለተናገረ
ሁለተኛው ነገረ መስቀለ ክርስቶስ ሰው የክርስቶስን መከራ መስቀል እያሰበ የሚቀበለው መከራ ውጣ ውረድ እያሰበ እስከ ሕይወት ፍጻሜው መገደል አለበት ድረስ የሚያስበው ነገረ መስቀል። ሶስተኛው ነገረ መስቀል ዕፀ መስቀል ነው። ዕፀ መስቀል ይሄ ወይንም ከእጽዋት ከእንጨት ከብረት ወይንም ከብርት ከነሐስ የተሰራ እንዲያውም ከሰባት ነገር ብለው አባቶቻችን ይገልጹታል። ከሰባት ነገሮች እንጨቶች ይሄ ዕፀ መስቀሉ ከሰባት ነገሮች እንደተሰራ አባቶቻችን ይገልጻሉ። በቅዳሴ ማርያም ላይ ትርጓሜ ላይም ያስቀምጠዋል። እና ነገረ መስቀሉ ብለን ስንመለከተው ነገረ መስቀለ ክርስቶስ ነገረ መስቀለ ሰው የሚቀበለው ማለት ነው። ሌላው ዕፀ መስቀል ብለው በዚህ ነገረ መስቀሉን በዚህ ያስረዳሉ። ቅዱስ ቤተክርስቲያን ይህንን በንባብም በትርጓሜም በምስጢርም ከቅዱሳት መጻሕፍት እያዋሃደች አንድ አድርጋ ታስተምራለች፣ ትናገራለች። በኃጢአት ጨለማ አበራ መስቀሉ ለእኛ አበራ፣ ተሳለን አበራ መስቀሉ ለእኛ አበራ። እንደው ከክርስቶስ ምን እንማር? እንግዲህ ነገረ መስቀሉ ስንል ፍቅር ነው፣ ሰላም ነው፣ አንድነት፣ ህብረት ነው አይደለ? እንደው ምን ይማር ሰው? እስኪ ይሄንን ኢየሱስ ክርስቶስ ለሰው ብሎ ይህን ዋጋ ከከፈለ ምንድነው መማር ያለብን? በዚህ ዘመንስ ምን ማድረግ አለብን? እንዴት ይታዘባሉ? እንግዲህ ከክርስቶስ የምንማረው የመጀመሪያው ፍቅር ነው። ከክርስቶስ የምንማረው የመጀመሪያው ምንድን ያለ እንደሆነ ፍቅር ነው። ምን ይላል በዚያ በቅዳሴ ማርያም ላይ ክርስቶስን እንዲህ ያለ ፍቅር ሳብ ወልደ ኃያል መንበሩ ወአብጽሖ እስከ ለሞት። ክርስቶስን ከሰማይ ሰማያት ወደዚህ ምድር ፍቅር የሰው ፍቅር አመጣው ይላል። እና ከክርስቶስ የምንማረው የመጀመሪያው ምንድን ያለ ነው? ፍቅር ራሱ ክርስቶስ ነው። እና ከክርስቶስ የምንማረው ፍቅር ነው። ሁለተኛ ከክርስቶስ የምንማረው ውህደትን፣ አንድነትን። ውህደት ማለት አንድነት ነው፣ ወይንም ሱታፌ ተሳተፈ አንድ ሆነ አንድነትን ማለት ነውና በክርስቶስ ወይንም በመስቀሉ ሰውና ነፍስና ስጋ ታርቀዋል፣ አንድ ሆነዋል ማለት ነው። ስጋ በመቃብር ነፍስ ደግሞ በሲኦል ተፈርዶባቸው ነበር የሚሆኑና በክርስቶስ መሰቀል ወይንም በክርስቶስ መስቀል ነፍስና ስጋ እንደገና ደግሞ ሰውና መላእክትም ይላል። ሰውና መላእክት አሁን ሰውና መላእክትም ተለያይተው ነበር የሚሆነው። መላእክት ወሰብ ሀደ ሆኑ ከመ ይሰብሑ ለክርስቶስ ንጉሥ በቃል አሜን ይላል። ክርስቶስን ያመሰግኑ ዘንዳ ክርስቶስ ሰውና መላእክት አንድ ሆኑ፣ አንድነት በአንድነት ዘመሩ ይላልና በመስቀሉ ሰውና ነፍስና ስጋ ሰውና መላእክት ወይንም እንደገና ሰውና እግዚአብሔር ሰባቱ አጽራር የሚባለው በአጠቃላይ ሰባቱ አጽራር አንድ ሆኖበታል ማለት ነውና ከክርስቶስ የምንማረው ምንድን ያለ እንደሆነ ውህደትን፣ ሱታፌን፣ ፍቅርን፣ መተሳሰብን፣ አንድ ላይ መብላትን፣ በአንድ ላይ መቁረስን፣ የተራቡት ርኅራኄን፣ ለታሰሩት ይቅርታን፣ አጠቃላይ ክርስቶስ ያደረገው ነገር በነገራችን ላይ በዚህ ሰዓት በዚህ ደቂቃ በዚህ በእኛ አንደበት ተነግሮ ያልቅም ክርስቶስ ያደረገልን ነገርና ባጭሩ ከጥቂቱ ከብዙ በጥቂቱ አጠቃላይ ከክርስቶስ ፍቅርን፣ አንድነትን፣ ውህደትን፣ ሰላምን፣ መተሳሰብን፣ የሰው ይቅርታ ማድረግን ከክርስቶስ ወይም ከመስቀሉ እንማራለን። በኃጢአት ጨለማ አበራ መስቀሉ ለእኛ አበራ፣ ተሳለን አበራ መስቀሉ ለእኛ አበራ። ዘመናችንን እንዴት ይታዘቡታል? ምን አይነት መልእክት ያስተላልፋሉ? እንግዲህ ዘመናችን ልክ ቅድም በመግቢያችን እንደገለጽ ነው መስቀሉ ተደብቆ ነበር የሚኖር፣ ጠፍቶብን ነበር የሚኖር፣ ብዙ ዘመናትን አስቆጥሯል። ዛሬ ደግሞ ልክ መስቀሉ እንደተደበቀ መስቀሉ ስውር እንደሆነ ዛሬ ብዙ ነገር የተደበቁ ነገሮች አሉ። ሰው የተደበቀውን ነገር አይቴ ብሔር አለ ጥበብ ይላሉ። በዚህ በቅዳሴው ላይ አይቴ ብሔር አለ ጥበብ እያሉ አባቶቻችን ሁልጊዜም የዚያ የማወቂያ የዚህን የተደበቀውን ማወቂያ የት ይሆን እያሉ ይናገራሉ። እና ዛሬ በዚህ ዘመን ልክ መስቀሉ በዚያ እንደተደበቀ እንደተሰወረ ስውር እንደሆነ ዛሬም ብዙ ነገር የጠፉብን ነገሮች አሉ። ብዙ ነገር የተደበቁብን የተሰወሩብን ወይንም እንደገና የጠፉብን የዳበዙብን ብዙ ነገሮች አሉና ከዚህ ከብዙ ነገሮች ምንድን ያለ እንደሆነ የመጀመሪያው ተቀዳሚው ሰው በጉጉት የሚጠብቀው ሰው ሁሌም ተነስቶም አንቀላፍቶም ወጦም ገብቶም ተጉዞም የሚያስበው ፍቅር ነው። ፍቅር ተደብቆብናልና በህብረት መፈለግ ያስፈልጋል። አሁን ዛሬ ፍቅር ጠፍታ በየት ላይ እንደጠፋች፣ ሰላም ጠፍታ
በየት ላይ እንደምናገኛት ይችን ደግሞ በህብረት መፈለግ ያስፈልጋል። የምንናፍቃት ፍቅር፣ የምንናፍቃት ሰላም፣ የምንናፍቃት አንድነት፣ የምንናፍቃት ውህደት በጣም ትናፍቀናለች። ዛሬ በጣም ጠፍታብናለችና አንድነት ሱታፌ የጠፋን ፍቅር ስለሆነ ዛሬ የምንመለከተው ብዙ መግቢያው የጠፋብን ሰው አጠቃላይ ይህንን የጠፋውን ልክ በመስቀሉ እንዳገኘ ነው መስቀሉም በጢሱ ምልክት እንዳገኘ ነው ሁሉ ዛሬም እኛ በመከባበር ማግኘት በመስማማት አንዱ ሲናገር አንዱ በመስማት ያለ መነቃቀፍ በመከባበር ዛሬ የጠፋውን ፍቅር እንደ መስቀሉ የተደበቀውን ፍቅር እንደ መስቀሉ አራሙቹ የበቀለበትን ወይንም የሰው ዓይን የማያየውን የሚናፍቀውን እንድናገኝ ነው አሁን የምናየው ይሄ ስለሆነ ስለዚህ ሰው ዛሬ አባቶቻችን መስቀሉን በውህደት አንድ ሆነው እንደሚያከብሩት አባቶቻችን መሪ ሆነው ሌሎች ደግሞ ተከታይ ሆነው ከህፃናት እስከ አይሩግ ድረስ መስቀሉን እንደፈለጉ ዛሬም የምናየው ሰላማችንን እንድናገኝ በአንድነት በሱታፌ መፈለግ በመከባበር መፈለግ የሚለውን ነው ቅዱስ ቤተክርስቲያን የምታስተላልፈው። መምህር ብንያም ንብረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሶሳ ሀገረ ስብከት የመንበረ ሰላም ቅዱስ ገብርኤል ካቴድራል የስብከተ ወንጌል ክፍል ኃላፊ ከስቱዲዮአችን ተገኝተው የመስቀል ደመራ በዓልን በሚመለከት ይህን የመሰለ ማብራሪያ ስለሰጡን በአድማጭ ተመልካቾቻችንና እንዲሁም በሚዲያችን ስም ከልብ አመሰግኖታለሁ። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንግዲህ የመስቀል ደመራ በዓልን በሚመለከት ከእንግዳ ጋር ይህን የመሰለ ቆይታ አድርገናል። እናንተም እንግዲህ ግንዛቤዎችን እውቀቶችን እንዳገኛችሁና ወደ ማንነታችን እንድንመለስ የሚያደርገንን እውቀት እንዳገኘን ተስፋ አድርጋለሁኝ። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነበረ። የመስቀል ደመራ በዓል የሰላም የፍቅር የአንድነት እንዲሆንልን እየተመኘሁኝ ዝግጅቴን በዚህ ቋጨሁኝ። ጤና ይስጥልኝ። ጨለማ አበራ መስቀሉ እኛ በራ ተሳለን አበራ መስቀሉ እኛ በራ